Iceland, Canada and the US. And there's only one country bordering on the Arctic outside NATO, and that's Russia. ዋና ኃላፊ ማርክ ሩቴ የአውሮፓ ህብረት ያለ አሜሪካ ድጋፍ ሽባ ነው ሲሉ ተናገሩ። በአውሮፓ ፓርላማ ተገኝተው እንደተናገሩት ህብረቱ ብቻውን ቅዠት ውስጥ ይወድቃል ሲሉ ነው የተደመጡት። ያለ አሜሪካ ድጋፍ ብቻውን መቆም የማይችለው ህብረቱ ከአሜሪካ ጋር የግድ መቆም አለበት ሲሉም ተናግረዋል። ማርክ ሩቴ የህብረቱ አባል ሀገራት 10% ከዓመታዊ ገቢያቸው ለወታደራዊ ወጪ ማውጣት አለባቸው፣ ይህ ካልሆነ አውሮፓ ራቁቱን ይቀራል፣ ፑቲን እጅ ላይ ይወድቃል ሲሉ ነው ያስጠነቀቁት። የማርክ ሩቴ መግለጫ የመጣው አንዳንድ የአውሮፓ ህብረት አባል ሀገራት አውሮፓም የራሱን ደህንነት ለማስጠበቅ መነሳት አለበት ማለታቸውን ተከትሎ ሲሆን ሩቴ ብቻችን መቆም አንችልም ሲሉም ሞግተዋል። ባለፈው ጥር አንድ የኔቶ ወታደራዊ አዛዥ ህብረቱ 100,000 ወታደሮች ያስፈልጉታል ሲሉ መናገራቸው ኔቶ ስጋት ላይ መውደቁን አመላካች ነው ይላሉ ተንታኞች። ሩቴም አውሮፓ ራሱን ችሎ ሩሲያን መቋቋም አይችልም፣ የቀን ቅዠት ነው ሲሉ ነው የኮነኑት። ኔቶ 5% ወታደራዊ ወጪ ለማውጣት ከዚህ በፊት አቅዶ የነበረ ሲሆን አሁን ላይ 10% ማሰቡ አንዳች የተጠመደለት ነገር እንዳለ ማወቁን ይጠቁማል ነው የሚባለው። የአሜሪካ ድጋፍ አያስፈልገንም የሚሉት አንዳንድ የህብረቱ አባላት በተሳሳተ መንገድ መውደቃቸውን የጠቆሙት ሩቴ ህብረቱ ራሱን በኒውክሌር ጦር መሳሪያ ማጎልበት ይኖርበታል፣ ለዚህ ቢሊዮን ዩሮ ማውጣት የህልውና ጉዳይ ነው፣ ብቻችን መቆም የሽንፈትን ጽዋ መቅመስ ነው ሲሉ የህብረቱን የተናጠል እርምጃ አጣጥለውታል። ኔቶ ባለፈው ዓመት የመከላከያ በጀቱን 5% ለማድረግ በሄግ ከስምምነት መድረሱ ይታወቃል። ዶናልድ ትራምፕ ህብረቱ የወታደራዊ በጀቱን ከፍ ማድረግ ይጠበቅበታል፣ በአሜሪካ ትከሻ ተንጠልጥሎ መኖር የለበትም ብሎ መናገራቸውን ኔቶን ማስደንገጡ አይዘነጋም። አሁን ኔቶ ወታደራዊ በጀቱን ወደ 10% ማሳደግ ይኖርበታል ሲሉ ሩቴ መናገራቸው አንዳች ነገር ሳይታያቸው እንዳልቀረ ፖለቲከኞች እየተናገሩ ነው። አንድም የሩሲያ ግስጋሴ መጠኑ እየጨመረ መምጣቱ፣ አንድም ዩክሬን የሚፈለገውን ውጤት አለማምጣቷ፣ አንድም የአቡዳቢው ድርድር ጥያቄ ውስጥ መግባቱ፣ አንድም ፑቲን አሁን ከዩክሬን ጋር የሚዋጉ 700,000 ወታደሮች አሉን ብለው መናገራቸውና አዳዲስ ምልምል ወታደሮችን ወደ ጦር ካምፕ ማስገባታቸው፣ አንድም የትራምፕ የግሪንላንድ ፍላጎት እየጨመረ መምጣት፣ አንድም የአውሮፓ ህብረት በውስጥ መለያየትና መሰል ጉዳዮች ኔቶን ወታደራዊ አቅሙን ከፍ የማድረግ አስፈላጊነት ላይ ለመምከር እንዲገደድ አድርጎታል ይላሉ ተንታኞች። ኔቶ ከ2% ወደ 5% ሲቀጥል አሁን ላይ 10% ወታደራዊ በጀቱን ከፍ ለማድረግ ፍላጎት ማሳየቱ አውሮፓ ከባድ ስጋት እንደተደቀነበት ያመላክታል። ዋሽንግተን በተደጋጋሚ የአውሮፓ ሀገራትን ወታደራዊ አቅማቸውን በራሳቸው እንዲያሳድጉ፣ የጸጥታ ጉዳያቸውን በራሳቸው እንዲፈቱ በተደጋጋሚ ስትወተውት ቆይታለች። ባለፈው ሳምንት ፔንታጎን ባወጣው መግለጫ አሜሪካ አሁን ላይ በውስጥ ደህንነትና ከቻይና ጋር ባለው ጉዳይ መጠመዷን ነው። ይህ የፔንታጎን መግለጫ አሜሪካ ጥቅምን የሚያቀነቅን ይመስላል። ሌላው አውሮፓም ራስክን ቻል አይነት ምልከታም አሳድሯል። ይህ የፔንታጎንን መግለጫ ተከትሎ ሳይሆን አይቀርም ማርክ ሩቴ አውሮፓ ፖለቲካዊና ወታደራዊ መሽመድመድ ደርሶበታል፣ ያለ ዋሽንግተን እርዳታ ምንም ማድረግ እንደማይቻል የተናገሩት። የአውሮፓ ህብረት በዳቦስ ከአሜሪካ አደራዳሪዎች ጋር የጎንዮሽ ስብሰባም አድርጎ ነበር። ትራምፕ ግሪንላንድን ወስዳለሁ ማለታቸው የ80 ዓመት ዕድሜ ባለጸጋውን የአትላንቲክ ንብረት የሚንድ መሆኑን እንደተወያዩም ገልጸዋል ማርክ ሩቴ። ነገር ግን ትራምፕ ለተባበሩት መንግስታት ድርጅት ያልተመለሱ ለኔቶ እጃቸውን ያጥፋሉ ማለት ከባድ ነው። ሰውየው የዓለምን ስርዓት በራሳቸው መልክና አምሳል ለመስራት ምን ያህል ርቀት እየሄዱ እንደሆነ የካራካስን ጉዳይ ማየቱ በቂ ነው። ትራምፕ የአውሮፓን ፖለቲካ በተሳሳተ መስመር ላይ የወደቀ ሲሉ በተደጋጋሚም ይተቹታል። መሪዎቹም ፖለቲካዊ አቅመ ቢስነት የሚያጠቃቸው ሲሉ መናገራቸው ባለፈው ወር ዶይቼ ቬለ መዘገቡም የሚዘነጋ አይደለም። ባለፈው በፈረንጆቹ 2025 የሰሜን አትላንቲክ የጦር ጥምረት ትልቁ ስራው የነበረው የጦር መሳሪያ መታጠቅ፣ ዘመናዊ ወታደርን መገንባት፣ የቀጠናውን ደህንነት መጠበቅ ግንባር ቀደም አጀንዳው አድርጎ ነበር። ህብረቱ ሩሲያ ወደ ዩክሬን ከ2022 ከመግባቷ በፊት ስጋት አይደለችም የሚል አቋም ነበረው። ሩሲያ ወደ ዩክሬን ከገባችና ግዛቶችን መያዝ ከጀመረች ወዲህ ግን ትልቋ የህልውና ፈተና ሩሲያ እንደሆነች ደምድሟል ሲል ዘኒው ፌዴራሊስት ባወጣው ሰፊ ዘገባም ተንትኖታል። አውሮፓ ሙሉ በሙሉ ለውጥ አድርጓል። ይህ ለውጥን በቀዳሚነት ሩሲያን መከላከልና በዚህ ምድር ላይ ያሉ አስፈላጊ መሳሪያዎችን በሙሉ መታጠቅ የግድ ነው ሲልም ደምድሟል። የአውሮፓ ህብረት አንቀጽ 4 ንዑስ አንቀጽ 2 እንደሚለው እያንዳንዱ አባል ሀገር የህብረቱን ደህንነት የመጠበቅ ግዴታ አለበት ሲል ይደነግጋል። ነገር ግን በተናጠል እንዴት ወታደራዊ አቅምን መገንባት እንደሚቻል አላስቀምጠም ሲሉ ተንታኞች ይጠይቃሉ። የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ አውሮፓም ያለ አሜሪካ ጋሻነት ብቻውን አይመከትም ማለታቸውን ተከትሎ የፈረንሳይ ባለስልጣናት ጠንካራ ትችት ማሰማታቸውን ፖለቲኮ አስነብቧል። ውድ ማርክ ሩቴ አውሮፓ በራሱ ራሱን ማዳን አለበት፣
የራሱን ደህንነት መጠበቅ የራሱ ኃላፊነት ነው። አሜሪካም ተስማማችም አልተስማማችም ህብረቱ ራሱን ለመታደግ ይገደዳል ሲሉ ነው የተቃወሙት። የፈረንሳይ ውጭ ጉዳይ ሚኒስትር ጂን ኖኤል ባሮት አውሮፓ ከማንም ትከሻ ላይ መስፈር የለበትም፣ በራሱ መተማመን አለበት፣ ኔቶም የህብረቱ ምሰሶ ነው ሲሉም ሞግተዋል። የአውሮፓ ህብረት ወታደራዊ ኮሚሽነር አንድሬስ ኪቡለስ ኔቶ የአውሮፓ ምሰሶ ነው ማለት ሀሳብ የሌለው የማይጨበት ቃል ኤቢት ኦፍ አን ኢምፒቲ ወርድ ሲሉ የባሮትን ሀሳብ ነቅፈውታል። ሩቴ በአውሮፓ ህብረት ፓርላማ ተገኝተው የተናገሩት ሀሳብ በህብረቱ ዘንድ መለያየትን ፈጥሯል። ብቻን መቆምና በአሜሪካ መታገዝ የሚለው ሀሳብ ላይ የተወጠረው የአውሮፓ ፓርላማ በውዝግብ መሃልም ወድቋል። አብዛኞቹ የህብረቱ አባላት የትራምፕን ቅዠት አንፈልግም ዊ ዶንት ኒድ ኤ ትራምፕ ዝለት ሲሉ የሩቴን ሀሳብ ተችተውታል። አውሮፓ በራሱ መቆም አለመቆሙን ግን ወደፊት የሚታይ ነው የሚሆነው። ትራምፕ ከአውሮፓ ጋር የሚያደርጉትን የንግድ አጋርነት ላለማጣት ሲሉ ህብረቱን ያግዙታል ወይስ አሳልፈው ለሩሲያ ይሰጡታል የሚለው የሚታወቅ አይደለም። አውሮፓም ለአሜሪካም ትልቅ የንግድ አጋር መሆኑ ሳይዘነጋ ማለት ነው። በሩሲያና ዩክሬን ጦርነት ምክንያት ከፍተኛ አደጋ የተጋረጠበት የአውሮፓ ህብረት በተደጋጋሚ ለዩክሬን አለንልሽ ቢልም የሚፈለገውን ያህል መርዳት ግን አልቻለም። ዛሬ ከዋሽንግተን የወጡ መረጃዎች እንደሚጠቁሙት አሜሪካም ለዩክሬን ደህንነት ዋስትና ለመስጠት እያጤነች እንደሆነ ነው። ውስጥ አዋቂ ምንጮችን ጠቅሶ አርቲ እንዳስነበበው ኪየቭ የአሜሪካን ጥበቃ ለማግኘት ዶንባስን ለሩሲያ መስጠትና ወታደሮቿን ማስወጣትም ይጠበቅባታል ሲሉ መናገራቸውን ነው። ነገር ግን ዘለንስኪ 100% ከአሜሪካ ጥበቃ እናገኛለን፣ ዶንባስን ግን አንሰጥም ሲሉ መናገራቸው የሚታወስ ሲሆን አሁን ላይ ከዋይት ሃውስ የወጣው መረጃ እውን ከሆነም የዘለንስኪ ዶንባስን አለቅም መግለጫ ምን ሊገጥመው ይችላል የሚለው ወደፊት የሚታይ ጉዳይ ይሆናል። Right now, we are working actively with partners on security guarantees, and I'm grateful